በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን የቅዱሳን አምላክ ዘላለም ሥላሴ ስሙ የተመሰገነ ይሁን። ከሶስቱ አካላት አንዱን አካል ወልድን በድንግልና ጸንሳ በድንግልና የወለደች መብርሃን ወላዲተ አምላክ ክብርና ምስጋና ይድረሳት። ስጋውን ቆርሶ ደሙን አፍሶ በቀራንዮ አደባባይ ስጋውን በልተን ደሙን ጠጥተን እንድንከብር የሰጠን የአባቶቻችን አምላክ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ለእናንተም እንደሚገባችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እናቶቻችን በልዑል እግዚአብሔር ስም እንደምንሰነበታችሁ እኛ በቸርነቱ ደህና ነን፣ እግዚአብሔር ይመስገን። ያንጻ እግዚአብሔር ለኢየሩሳሌም፣ እግዚአብሔር ኢየሩሳሌምን ያንጻታል፣ ይሰራታል። እንደ እግዚአብሔር አምላካችን መልካም ፈቃድ ቸርነቱ በስቶ ኢየሩሳሌም በጥንቱ ለ70 ዓመት ፈርሳ ተፈታ በናቡከደነጾር ህዝቧ ተማርኮ ቤተ መቅደሷ ፈርሶ ከኖሩ በኋላ ከ70 ዓመት በኋላ የተነገረ ለዚያ ጊዜ የተነገረ ቃል ነው። ያንጻ እግዚአብሔር ለኢየሩሳሌም ወያስተጋብ ዝርወቶሙ ለእስራኤል፣ ዝርዋን ይሆሙ የእስራኤል የተበተኑ እስራኤልን ይሰበስባል፣ ኢየሩሳሌምን እግዚአብሔር በቸርነቱ ይሰራታል። ቅዱስ ዳዊት ከሱ በኋላ በሚነሳ በእስራኤል ምርኮ ምክንያት ትንቢት ተገልጦለት የተናገረው ቃል ነው። እግዚአብሔር አምላካችን ጊዜ ገቢር ለእግዚአብሔር ተብሎ እንደተነገረ ስራውን የሚሰራበት የራሱ የሆነ ጊዜ አለው። በጊዜው ጊዜ ስራውን እንደሚሰራ ነገሮች ሁሉ በጊዜያቸው ሲፈራረቁ፣ ክረምቱ በጊዜው፣ በጋውን በጊዜው፣ መዓልቱ በጊዜው፣ ሌሊቱን በጊዜው ሲፈራረቁ አስተማሪዎች ናቸው እና እግዚአብሔር ኢየሩሳሌምን ይሰራታል። ምክንያት ያደረጋቸው በዚያ ጊዜ እንድትሰራ ኢየሩሳሌም እንድትታነጽ እዝራ ካህኑ እዝራን እንዲሁም ዘሩባቤል ንጉሱን በተለይ ደግሞ በዚያ ዘመን ቁጭቱ ያላቸው የዚህ ሀሳብ ያላቸው እነሱን ተከትለው የተነሱ ወጣት ትሩፋን የሚባሉ ታላላቆቹ አልቀው የቀሩ በ70 ዘመን እዚያው በምርኮ ሀገር ሆነው የተወለዱ እንደገናም ደግሞ ቀድሞም የነበሩ እንደነ ኤርሚያስ በምርኮም አብሮ ተማርኳል፣ በሚጠትም አብሮ ተመልሷል እና እነሱ በጸሎታቸው ጥረታቸው እግዚአብሔርን እየለመኑ በመስራት እየሰሩን በመጸለይ ኢየሩሳሌም መልሳ ቤተ መቅደሷ ለ46 ዓመት ጊዜ ፈጅቶ እንደገና ተመልሳ ኢየሩሳሌም ተሰርታ ኋላም በዘመነ ክርስቶስ የተወለደባት ከተማ ሆናለች። እንግዲህ ጉዳዩ ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ሀገር፣ የሰላም ቦታ ማለት ነው ትርጉሙ። የሰላም ቦታ ደግሞ ቃል እግዚአብሔር የሚነገርበት፣ አንድነት ሶስትነቱ የሚመሰጠርበት፣ ምልአቱ ስፋቱ ርቀቱ የሚነገርበት፣ ሰው መሆኑ ስጋዌ ወልደ እግዚአብሔር ሰው ሲሆን አምላክ፣ አምላክ ሲሆን ሰው፣ ፍጹም ሰው ፍጹም አምላክ መሆኑ የሚነገርበት፣ ከሰማየ ሰማያት ወርዶ ከልዑል ባሕርዩ መጥቶ እኛን ያዳነበት ምስጢር የሚነገርበት፣ ረቂቅ ጥበቡ የሚታወጅበት ጉባኤ ቤታችን ነው ማለት ነው እና እንደሚታወቀው ከዚህ በፊት ለተደጋጋሚ እንደነገርናችሁ ይሄ ጉባኤ ቤት ቀድሞ 4 መምህራንን ካሳለፈ በኋላ ለ100 ዓመት በላይ ተዘግቶ ተፈቶ የቆየ ጉባኤ ቤት ነው። እንግዲህ በታላቁ መሪ በአጼ ቴዎድሮስ ተጀምሮ ተከታታይ መምህር ዳንኤል፣ አለቃ በዛብህ፣ መምህር ዲበኩሉ እንዲሁም አለቃ ማለት ሐዲስ ተክሌ የሚባሉ 4 መምህራን ካስተማሩበት በኋላ ከ100 ዓመት በላይ ወይም ለ100 ዓመት በላይ ተዘግቶ ወይም ተፈቶ የቆየ ጉባኤ ቤት እግዚአብሔር ኢየሩሳሌምን ይሰራታል እንደተባለው ሁሉ በቸርነቱ የእግዚአብሔር ጊዜው ሲደርስ እንደገና 2011 ዓመተ ምህረት ጀምረን ጉባኤው በዛፍ ስር ተጀምሮ በ2013 ሰኔ ላይ ይሄ ህንፃ ግንባታ የምታዩት ተጀመረ። ከተጀመረ በ5 ዓመቱ አሁን ወደ መጠናቀቁ ይገኛል። የተወሰኑ ስራዎች ይቀሩናል። ያም ማለት አንዳንድ የፊኒሽንግ ስራዎች ይሄንን ወደ ላይ ደጋፊ ስራ መስራት እና እታች የምታዩቸው የልስንና የቅብ ስራዎች በውስጥም የውስጥ ፊኒሽንግም
ግራውንዱ ላይ ያስፈልገዋል እና ይሄም መሬቱን ማመቻቸት እና አትክልቶቹን ነገሮቹን እንትን ማድረግ ሪቴኒንግ ወሉን ወደ ላይ ይሄ ደጋፊ እንትን የተባለው ይሄ ተጎርዶ መሬቱ የተሰራ ስለሆነ ክረምት ሲመጣ እየተመለሰ ስለሚናድ ይሄንን የሚይዝ ሪቴኒንግ ወል ወደ ላይ እንሰራለን። ይሄ ደግሞ ደረጃ ያለው ሆኖ ሰዎች እየተቀመጡ ትምህርት የሚያገኙበት ደቀ መዛሙርቱ አንዳንድ ጊዜ ፀሐይ እየሞቁ ጥናት የሚያጠኑበት እንዲሆን ወደ ላይ ደረጃ ያለው ሆኖ እንዲሰራ ታስቧል እና ይሄ በሩ ያው የመጣ የገባው እንትን እንዳይል በር ያስፈልገዋል። እሱ ታስቧል። ይሄንን ሰርተን ግንቦት 16 ቀን እግዚአብሔር ቢፈቅድ ይሄንን ጉባኤ እንመርቃለን ብለን አስበናል። ስለዚህ እስካሁን አስተዋጽኦ ያደረጋችሁ በጸሎታችሁ፣ በጉልበታችሁ በተለያዩ ሀገራት እናንተን ሳይመቻችሁ ሌት ተቀን እየደከማችሁ ካገኛችኋት አስራታችሁን በኩራታችሁን ወይም ደግሞ ከልጆቻችሁ ጉረሮ እየከፈላችሁ እየሰጣችሁን በእግዚአብሔር ቸርነት የእግዚአብሔር ፈቃዱ እንዲፈጸም የእግዚአብሔር ፈቃድ መፈጸሚያ የሆናችሁ አባቶቻችን ሊቃነ ጳጳሳት፣ እንዲሁም መምህራነ ቤተ ክርስቲያን፣ እንዲሁም ቀሳውስት፣ ዲያቆናት፣ እንዲሁም ምእመናንና ምእመናት የክርስቶስ ቤተሰቦች በመጀመሪያ እንኳን ደስ ያላችሁ። እንዲሁም የጉባኤ ቤቱ አምላክ በረከቱን ያድላችሁ እያልን እኛም የጉባኤ ቤቱ አባላት እናመሰግናችኋለን። ከዛፍ ስር አንስታችሁ ከመቃብር ቤት አውጥታችሁ እንዲህ በአማረ ቤት ሆነን እንድንማር አድርጋችሁናል እና አንደኛው ክፍል ህንፃ ግንባታ ተጠናቆ ሊመረቅ 2 ወራት ቀርተውታል ማለት ነው። 2018 ግንቦት 16 ቀን እንደ እግዚአብሔር ፈቃድ እንመርቃለን። ስለዚህ በያላችሁበት ያላችሁ ምእመናን መታችሁ የምርቃቱ ተሳታፊ ለመሆን ራሳችሁን ታዘጋጁ የመጀመሪያ ጥሪያችን ነው። ሁለተኛ ምርቃቱ ደርሷል ስንል እነዚህ የቀሩ ስራዎች በፍጥነት መሰራት ስላለባቸው ደግሞ ገንዘብ ስለሆነ የሚያስፈልጋቸው እነዚህ ተሰርተው እንዲጠናቀቁ ልክ ላይ እንዳሉት በቀለም የተቀቡት ያለቁት ክፍሎች እንደምታዩዋቸውና ከታች ደግሞ ስራ የሚያስፈልገው የቀለም ቅብ ከውጩ ከውስጥ ደግሞ ልስንና ቅብ የሚያስፈልገው አለ። እሱን እና እነዚህን ሪቴኒንግ ወሉን ደረጃዎቹን እና በሩን ሰርተን የምናጠናቀቅበት እንግዲህ ወደ 3 ሚሊዮን አካባቢ የተጠጋ ገንዘብ ይፈልጋል። ይሄ ደግሞ በእናንተ ልገሳ በእግዚአብሔር ቸርነት በአጭር ጊዜ ተጠናቆ ለምርቃቱ ይደርሳል። ያላለቀ ነገር ይዘን ስንመርቅ እንዳታዩ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉና ወደ መጨረሻውና ወደ ታላቁ ስራችን ወደ ኢንተርናሽናል ስኮለርሺፑ እንድንዞር ጥሪያችንን ያቀረብን ግን እንኳን ደስ ያላችሁ። ለዚህ ያበቃን የአባቶቻችን አምላክ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ደስ ብሎናል። ደስ ይበላችሁ። አሁን ጨርሰን ወደ ማጠናቀቁና ወደ መጨረሻው የመጨረሻ ስራ ላይ እንገኛለን። ስለዚህ በክርስቶስ ክርስቲያን የተባላችሁ የክርስቶስ ቤተሰቦች ሁላችሁም በእናንተ ጥረት እናንተ በሰጣችሁን በላካችሁልን ትንሽም ትልቅም ገንዘብ ሰርተን ከዚህ ደርሰናል። በዚህ አጭር ሰዓት እገሌ ገሌ ብዬ አልናገርም። በመጨረሻው ቀን የሚሆን ይሆናል። እስከዚያ ድረስ ግን የቻላችሁትን ሁሉ በፈጠነ መንገድ አበርክቶታችሁ እንዳይለየን በጉባኤ ቤቱ ስም በመድኃኔዓለም ቸርነት እንማጸናችኋለን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት፣ የመድኃኔዓለም ቸርነት፣ የአባቶቻችን የቅዱሳኑ ሁሉ ተራዳኢነት፣ የመላእክት ረዳትነት፣ ጥበቃ እንዳይለየን እግዚአብሔር አምላካችን ፈቃዱ ይሁንልን። ይችን የቀረችውንም ጨርሰን ለማጠናቀቅ እንድንበቃ እግዚአብሔር አምላካችን ይፍቀድልን። ሰላም ሁኑ። እግዚአብሔር ከሁላችሁ ጋር ይሁን።